ጩርሲል አልወድም ጩርሲል አልወድም ጩርሲል ግርግር ከጦፋ ሰላም ካለው ተስፋ ወይ ጩርሲል አልወድም ጩርሲል ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በዚህችስ ጎንዶል ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትህትና አጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣን። ሰበር ዜና የአሜሪካው ኒውዮርክ ታይምስ የዘገበውን እጅግ በጣም አስደናቂ ዘገባ ነው። ኒውዮርክ ታይምስ እንደዘገበው ከሆነ እስራኤል የኢራንን ከፍተኛ ተደራዳሪዎች ለመግደል ተፍ እያለች ነው። እውነት ከዛ ማን ቢያድናችሁ ጥሩ ነው? የኢራንን ተደራዳሪዎች እና አባስ አርጋቺ እና መሐመድ ቆሊባፍን ማን ቢያድናችሁ ጥሩ ነው? አሜሪካ። ዘገባው ይባል የኒውዮርክ ታይምስ። እውነት እንደዚህ ያለ የልጆች ቃቃ ድራማ እንዴት አርጋችሁ ነው ያስጣላችኋቸው? ስናይፐሩን ነው የነጠቃቻቸው? ሊገሉ የሞከሩትን ሰዎች አፍናቸው አግታቸው ወደ እስር ቤት ወሰዳቸው ወይስ በካቴና አስራቸው? እንደዚህ ያለ የልጆች ቃቃ ጨዋታ ኢራንን አሜሪካ የደህንነት ሰዎች አዳናቸው። ቆርቁ እንዴት አይነት ወሬ እንደሚያወሩ ራሱ ያው አሁን ዛሬ ተሰበሰቡላሉ የኢራን ጄኔራሎች የኢራን ከፍተኛ ባለስልጣኖች በታላቁ መንፈሳዊ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ 10 ሚሊዮን ኢራናውያን ይወጣሉ። ውጣና ግደል ከፈለግስ ሞክር ዝም ብሎ እንደ አፍ አይቀና ጎዳናል ገባበት መውጫውን ትፈልጋታለህ። አበቃ ሌላ ነገር የለም። ጭራሽ ተደራዳሪ በሰው ሀገር ድረስ ሄዶ ኔታንያሁ ሊያስገድል አይጎርም። የድፍረታቸው ድፍረት የጥጋባቸው ጥጋብ ና እንደራደር ብሎ ጠርተው ሊገድሉ እና እንዴት ነው ሰው ጭቅላት በዚህ ደረጃ ሊሆን የሚችለው? እንዴት ነው? ምን ኢራኖቹ ምን ጦርነት ብርቃቻ አይደል? እንዋጋ ለአላህ ብላችሁ እንዋጋ። ሆርሙዝ ላይ እንዋጋ እባካቸው። ሆርሙዝ የኔ ነው ከዶበረህ እንዋጋ እያሉ ነው። ዶብረኛ ልዋጋ አትልም እንዴ? ምን ታኮበክባለ? ምን እንትን ትሽሎከለካለ? እና በጣም የሚያሳፍር ድራማ፣ በቃ የልጆቹ ቃቃ ድራማ። በዚህ ደረጃ ታላላቅ ሀያላን ሀገሮች ይዘቅጣሉ ብዬ እውነት ገምቼ አላውቅም። አሜሪካ የኢራንን ባለስልጣናት ስትገድል የቀረበች ራሱ አሜሪካ አይደለም እንደ የኢራንን ከፍተኛ ባለስልጣናት ጄኔራሎች አሜሪካ አይደለም በአየር ድብደባ ስትገድል የነበረው? ነዳጅ ማጣራቻ ሲደበደብ ነው። ልክ አንዱ ቅዱስ፣ አንዱ እርኩስ፣ አንዱ ጠላት፣ አንዱ ወዳጅ እንደዚህ አይነት የልጆች ቃቃ እና ደግሞ ዘገባው ኒውዮርክ ታይምስ ነው የዘገበው። በጣም ጥልቅ እንትን መረጃዎችን ሰብስቤ የደህንነት ኃይሎችን አናግሬ አሜሪካ እየተከላከለች እስራኤል እያጠቃች ለማጥቃት እየሞከረች ማንን? እነ አባስ አርጋቼን እነ መሐመድ ቆሊባፍን በጣም የሚገርም ነገር እና እንደዚህ ያለ ድራማ በቃ እንትን ቀኑ አልፏል። አሁን ኢራኖቹ ለምሳሌ መሐመድ ቆሊባፍም ይሁን እና አባስ አርጋቼም ይሁን ፕሬዚዳንትም ይሁን ቢገደሉ የአሜሪካን ወታደሮች ነው የምትገለው። እስራኤል ነች እኔ እየጠበቁ አይሰራም። እንደዛ ያለ ነገር አይሰራም። እኔ የለሁበት አይሰራም። እንደዛ ያለ ጨዋታ ትመታለህ፣ አብረህ ትመታለህ። እነሱ ምንድነው ድራማውን አብረው ይሰሩና እውነት እኔ የለሁበት እግዚአብሔር ማርያምን ለማለት ነው። እንደዛ አይሰራም። እና አረቦቹ አሁን ወደ ልባቸው እየተመለሱ ነው። ሳዑዲ አሁን ሰሞኑን ነፍስ ውጭ ነፍስ ግቢ ነይ ከኛ ጋር ትዋጊያለሽ። ሳዑዲ ደግሞ እኔ አልዋጋ ፈርቻለሁ፣ ጦሱ ለኔ ነው። አሁን ምን እያደረጉ መሰላችሁ? እስራኤልና አሜሪካ ውጊያ ብር በአረቦቹ ብር ይዋጋሉ። መሳሪያ ይሸጡላችኋለን፣ በዛ መሳሪያ ኢራንን ትዋጋላችሁ። ድንገት አይበለውና አላህ ያምጣውና እግዚአብሔር እዛ ቀን አያድርሰንና ድንገት ኢራን ብታሸንፍ ካሳውን ብር እናንተ ትከፍላላችሁ። መጫወቻ በቃ አረቦቹ ልክ እንደ ህፃን እንደ ጮቅላ መጫወቻ አድርገዋል። አሜሪካዎችና እስራኤሎች በእናንተ ብር እንዋጋለን፣ ድንገት ከተሸነፍን ደግሞ ለኢራን ኢንቨስት አድርጋችሁ አረጋጓት፣ ያለበለዚያ እኔ አገባኝ እኔ ጥዬ ፈረጥጣለሁ። አሁን ሳውዲ አረቢያ መጀመሪያ ጀምራ እኮ እየለመነች ነው ከሳውዲ ከመጀመሪያ ጀምራ ግድ የላችም። ይሄ ጦርነት የምናሸነፍ አይመስለኝም። ሳውዲ የኢራንን መመታት ትፈልጋለች። በቃ ግን ነገርየው እንደማይወጡት ያውቃሉ። ነካክተው ከፈረጠጡ ኢራን ደግሞ የቆሰለ አንበሳ ነች። ስለዚህ ኢራኖች ደግሞ እኛ ከሞትን ማንችም አትኖሪም፣ እንጠፋለን፣ ይዘን እንጠፋለን። በቃ 4 ነጥብ እና እንደ ቄጤማ ፈንጂ ሆርሙዝ ላይ እናርከፈክፋለን። ወፍ አይገባም፣ ዳክያ አይገባም፣ ዳክያ አይወጣም። በሆርሙዝ ሰርጥ እንኳን መርከብ እንደ ቄጤማ ፈንጂ የባህር ላይ ፈንጆችን እንደ ቄጤማ አጎዘጉዛለሁ።
ከዛ ደግሞ በሚሳኤል እመታለሁ፣ ከላይ ደግሞ በድሮን እመታለሁ፣ በሚሳኤል እመታለሁ። እንዴ ቀልድ እኮ አይደለም የተያዘ። ከዚህ ይሄን ጉዳይ ስናወራ አበሻ መማር አለበት። ኦሮሞ ከፍቶት ኦሮሞ ሞቶ አማራ በሰላም አይኖርም። አማራ እየሞተ ኦሮሞ በሰላም አይኖርም። ትግሬ እየሞተ አማራ በሰላም አይኖርም። አማራ እየሞተ ትግሬ በሰላም አይኖርም። ይሄ ማወቅ አለበት። የኛ ቆረቆንደች ከሌን ገድዬ ከሌን አጥቼ ከሌን ደምስቼ ከሌን ጨፍልቄ በሰላም አትኖርም ነው ማለት። ከኖርን በእኩል ለምን 10 ሰው ያለ ብሔር አይሆንም? ከኖርክ በእኩል ኢትዮጵያ ውስጥ ለምሳሌ 10 ሰው ያለበት ብሔር ቢኖር እና እነዛ 10 ሰዎችን አጠፋለሁ ስትል በቃ ከሞትን አይቀርማ አንድም ሰው ቢሆን ሁለት ሰው ቢሆን ይዘን እንሞት ይላል። ቀልድ አይደለም የኔ ጌታ፣ ህይወት እኮ ነው፣ ነፍስ እኮ ነች። እና ኢራኖችም አረቡን እንደዛ ነው ያንቀጠቀጡ። ከዛ በፈረሰው ከተማ አሁን ኢትዮጵያ ውስጥ አሁንም ጉዳይ ከሀገራችን ጋር እናገናኛል። አንዳንድ ኢትዮጵያ ውስጥ ጦርነቱ እኛ ጋር አይደለም፣ ጦርነቱ እዛ ክልል ነው፣ እዛ ማዶ ነው፣ እኔ ጋር አይደርስም። 300 ኪሎ ሜትር ነው፣ 900 ኪሎ ሜትር ነው፣ 600 ኪሎ ሜትር ነው ይባላል። ኢትዮጵያ ውስጥ 600 ወይ 800 ኪሎ ሜትር ላይ የፈረሰውን ከተማ ለመገንባት ግብር ይጨመርባል ወቅ። ስለዚህ ሰላም ሲሆን አንደኛ እዛ ውጊያ ያለበት ሰፈር ላይ ወይ ስንዴ ይመጣል፣ ወይ ገብስ ይመጣል፣ ወይ ጤፍ ይመጣል፣ ወይ ወርቅ ይመጣል፣ ወይ የሆነ ነገር ይመጣል፣ ገንዘብ ይጠፋል፣ የእህል አቅርቦት ችግር ይኖራል፣ እነሱም ይቸግራል፣ አንተም ትቸግራል። አይደርስብኝ የሚባል ጦርነት የለም። እኛ በዩክሬን ጦርነት እኮ አንጀታችን ታሰረ እኮ የኔ ጌታ። አውሮፓ ተርቧል እኮ በዩክሬን ጦርነት። ይህን ታውቃለህ? ምን ያህል ነው ግሽበት? እስቲ ዓለም አቀፉን የግሽበት ዋጋ ገብታችሁ ጎግል አድርጉት። በዩክሬን እና በራሽያ ጦርነት አሜሪካ ውስጥ የኑሮ ውድነት ተፈጥሯል። እና አንድ ሰሞን ስጋ ብርቅ ነበር አውሮፓና አሜሪካ። አሁንም ቢሆን ከፍተኛ የዋጋ ጭማሪ አለ፣ ለፈረንጅ ጭምር ስጋ መብላት እና እንደ ጨርጨር ቪአይፒ ሆኖባቸዋል ለፈረንጆቹ እንኳን ለኛ ቀርቶ ማለት ነው። እና ጦርነት የማይደርስበት ቦታ የለም። አረቦቹ መስላች ለዛው ሚጢጢ እቺ የኔን እጅ የሚያክሉ አረቦቹ ከኢራን ጋር ሰፋጣ ተላላኪነታቸው አጎብዳጅነታቸው ለአሜሪካ። ከዛ ኢራን ደግሞ ውቀት በቃ እሺ ፈትገቷል። ኢራን ስትፈትግ ደቀቁ። በ40 ቀን ጦርነት ነው የደቀቁ። ኢራኖቹ ደግሞ ገና ለምን 14 ዓመት 40 ዓመት አይሆንም እንዋጋ እያለች ነው። እና ወደ ስዊዘርላንድ ልንሄድ ነው ሲል ትራምፕ ምን አለ? ወደ ስዊዘርላንድ ከመሄዳችን በፊት ሆርሙዝ የኔ መሆኑን እወቅ፣ አንተማ አትምጣ እኛም አንምጣ፣ ወደ ውጊያ እንግባ ሲል አይ እስቲ እንምጣና ለኩል ወደ እንነጋገራለን አለ ትራምፕ። በቃ ይሄ ነው። እና አሁን መታወቅ ያለበት በደንብ ማሰብና ማስተዋል የሚያስፈልገው ነገር ኢራን በዚህ ጉዳይ ቀልድ አታውቅም። ሳዑዲም ትሁን ኤሚሬትም ትሁን ባህሬንም ትሁን ትፈተጋለ። ጭራሽ ባለስልጣኖች ልትገድል ማን ከልክሎ ተውከው? ግደላ እኮ ጉዶሉ። አሁን ዛሬ ለምሳሌ ቀብር ስነ ስርዓት አለ። ዛሬ ነገ ከነገ ወዲያ 5 ቀን ሙሉ አለ እኮ። ከዛ እስቲ አድርጉና እንየው። አታደርጉትም። ለምን? አንደኛ ዓለም በሙሉ ምን እያለ እንደሆነ ስለእናንተ ታውቁታላችሁ። መላ ዓለም ምን እያለ እንደሆነ እናንተ ታውቁታላችሁ። እውነቱን ማለት ነው። እውነቱን እናንተ ታውቁታላችሁ። እንኳን እኛ ቀርቶ አብዛኛው አሜሪካዊ በዚህ በጦርነት ምክንያት ስለ ገዛ መሪዎችም ስለ እስራኤል ፖለቲከኞችም ምን እንደሚል መረጃውን ታውቁታላችሁ። ስለዚህ አሁን ትልቁ ነጥብ ምንድን ነው? ተከባብረ መኖር አለበት። እኔ ኒኩሌር ያለ አንተ ከያዝ እደፍቃለሁ። ለምን አባ ነው የምትደፍቅ? ማን አንተ አምላክ ነህ? አንተ ያስከው መሳሪያ ነው ይዛል። ከዛ እንግጠም እንደወንድ በራሴ በጭንቅላቴ ተመራምሬ የደረስክበትን እውቀትና ሳይንስ አትችልም። ጭንቅላት ቢኖርም አቅሙ ቢኖርም ገንዘብ ቢኖርም ሁኔታ ቢመችም አትችልም። እችላለሁ። በቃ ይሄ ግድ ነው። ይሄ መራር ነው፣ ይመራል። እውነቱ ይመራል። ግድ ነው መቀበል እና የግድያ ሙከራና ዛቻው በኢራን ባለስልጣናት ላይ ይሳካል ወይ ይሆናል ወይ? ይሄ ኒውዮርክ ታይምስን ድራማ የሚመስል ነው። ምናልባት እነሱም እዚህ ድራማ ውስጥ ገብተው ሊሆን ይችላል፣ ላይሆንም ይችላል። እና ምናልባት እንደተባለው ዘገባው የኒውዮርክ ታይምስ ዘገባ እውነት እንኳን ቢሆን ይሳካል? መሬቱ ላይ ያለው ነገር ይሳካል? አይሳካም። ለምን? እነዚህን ሰዎቹ ገለህ ኢራኖቹ አይሰሙም። የኔ ጌታ አንድ ሰው ስለተገደለ 2 ሰው ስለተገደለ 10 ሰው ስለገደልክ የሚቆም ነገር የለም። ሱሌማኒ እጅግ በጣም ኃያሉ የኢራን የጦር ጄኔራል ገደላቸው። ኢራኖቹ አልተውም። እንቅልፍ አጥተው ነው የሚሰሩት 24 ሰዓት
እና ባይመስል ነገሮች ነው የምታየው በዚህ ጦርነት በዚህ እንቅስቃሴ ውስጥ የሆነው ውጤቱም አብረን የምናየው ይሆናል። ይሄን አሳውነሽ ሞቻችን ላይ አርጎ ሼር አርጎ ወዳቻለሁ ፒስ